ተናዳለች። እነ ነብዩ ቤት ካየቻት በኋላ በጣም ስትፎክርባት ነበረ። ከአሁን በኋላ ከትምህርት ቤት ወደ ቤት ከትምህርት ቤት ትገቢያለሽ፣ አለበለዚያ ወቂው ብላ አስጠንቅቃታለች። እንግዲህ ወይዘሮ ዘርፌ አሁን ላይ ፍቅርታ ባደረገችው የራሷ ልጅ በጥሩ ሁኔታ ለማድረግ የእሷን ከሰራተኝነት ባለችበት ሰዓት በጣም ከፍ ዝቅ ስታደርጋት ልጅሽ መጥፎ ሁኔታ ላይ ናት ከወንድ ጋር ስትዘል ነው የምትለው ብላ በጣም ብዙ ነገር እንግዲህ የዘርፌ ህይወት እንዲበላሽ ካደረገችም በላይ አሁን ላይ የጽጌሬዳ እነ ነብዩ ቤት እንደ ሰራተኝነት እንደምትሰራ የጽጌሬዳ እናት ደርሳበታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ከወደዳችሁ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ወይዘሮ ዘርፌ ወደ ነብዩ ቤት የፍቅርታ ህልም እውነት ሊሆን እናስችላል ማለት ነው። የዚህ ሁሉ ተጠያቂ ሆነ እንግዲህ ጽጌሬዳ እናቴን አግዛለሁ፣ በጎን እናቴን አላስቸግርም እና ደግሞ እናቴ ከዚህ በላይ በጣም በብዙ ወጪዎችን አላስጨንቃትም በማለት ነበር እንግዲህ እናቷም ከጎን ሆና ስትረዳ የነበረችው። ነገር ግን ዘርፌ በእርግጥ የዘርፌ የጽጌሬዳ እናት እሷን ለማሳደግ በጣም ብዙ ዋጋ ከፍላለች። ከሰው በታች ሆና ስታሳድጋት ነበረ። ከሰው በታች ሆና እንግዲህ ፍቅርታ ቤት ከገባች ጀምሮ ፍቅርታ ከፍ ዝቅ ስታደርጋት በጣም ብዙ አንቺና ልጅሽን ተሸክሜ እያለች በጣም ብዙ ነገሮችንም ችላ ነበረ። ነገር ግን ጽጌሬዳ ይህንን ነገር እያየች እናቷን በተለየ መንገድ መርዳት ፈልጋ ነበረ። ሰራተኝነት ከትምህርት ቤት መልስ አድርጋ እናቷን ከጎን ከወጪ ከትላልቅ ወጪዎችን ለመሸፈን የሞከረችው። ነገር ግን ጽጌሬዳ የሄደችበትን መንገድ ለእናቷ አላስደሰታትም። እናቷ ጽጌሬዳ በዚህን መልኩ እነ አቶ ነብዩ ቤት አገኛታለሁ ብላ አላሰበችም ነበረ። ለዚህ ሁሉ ተጠያቂዋ ፍቅርታ ናት። ፍቅርታ የዘርፌን እጅ ይዛ ወደዛ ቤት ወስዳ የነብዩ አባትን ለማጋባት እንግዲህ የዘርፌ አሁን ላይ እየጠቀመቻት አስመስላ ነው ፍቅርታ እያደረገች ያለችው። በተቃራኒው ፍቅርታ ልጇን ፌቨንን ከነብዩ ጋር ለማጋባት እሷም ደግሞ ሌላ ነገር ማድረግ ስላለባት ነው። አሁን ላይ የምትፈልገው ፍቅርታ በጣም ሀብታም ሰው ነው። ሀብታም ሰው ለማጥመድ እና ደግሞ የራሷ ህይወት ለማስተካከል ነው እዚህ ጋር እያደረገች ያለችው። የዘርፌ ልጅ ገና ልክ እንደ ፌቨን ገና ወጣት ናት። ነገር ግን የምትፈልገው ልታገባ የምታደርግበት ምክንያት ትልቅ ሰው ነው የፌቨን። አሁን ላይ ነብዩና ፌቨን ለማጋባት ስትል ጽጌሬዳን ደግሞ ከነብዩ አባት ጋር ማጋባት ፍላጎቷ ማለት ነው። እና የነብዩ አባት እንግዲህ ፌቨንና ነብዩ እንዲጋቡ በጭራሽ ይሄ ሀሳብ አልነበረውም። ነገር ግን ጽጌሬዳን ለሱ እንድታገባ ለእናቷ ካሳመነች ጽጌሬዳን የሚያገኝበት መንገድ እንግዲህ አቶ መስፍን ይሄ ነገር ስታመቻች ፍቅርታ በምትኩ ሌላ ነገር እንደምትጠይቀው አስቦ ነበረ። አሁን ላይ የነብዩ ፍቃድን በጭራሽ ሳይጠይቅ ነው አቶ መስፍን ፌቨንና ነብዩን እንዲጋቡ በፍጥነት እናድርግ እያለችው እሱም በእሽታ የተቀበለው ማለት ነው። እዚህ ጋር አሁን ላይ በጣም ከባዱ ነገር ከዚህ መሀል የማያውቁት ሶስታቸው ናቸው። እንግዲህ ጽጌሬዳና የጽጌሬዳ እናት እና ነብዩ ናቸው እዚህ ጋር በምንም አይነት ነገር ላይ የሌሉበት ማለት ነውና መሀል ላይ የጽጌሬዳ እናት የሰማቸው ነገር ወይዘሮ አሁን ላይ እየተፈጠረ ያለው የነብዩ አባት ከመጀመሪያ ጀምሮ አቶ መስፍን ጽጌሬዳን እዛ ቤት ከገባች ቀን ጀምሮ አይኑን እሷ ላይ ጥሏል። እሷን ለማግኘት ደግሞ በጣም ብዙ ነገሮችንም አድርጓል። ሀብቱም ላንቺ ያደርጋለው ለምንድን ነው ማታስብበት ብሎ ብዙ ጊዜ ጨቅጭቋት ነበረ። እንግዲህ ጽጌሬዳ ፍላጎቷ ከሱ ምንም ነገር እንደሌለ ነበር። እንደዚህ አይነት ሴት አይደለውም የሚለው ምላሽ በጣም በተደጋጋሚ ጊዜ ነግራው ነበረ። ያንን ደግሞ እንድታስብበት ቢነግራትም ጽጌሬዳ ሀሳቧን አልቀየረችም ነበረ። የአቶ መስፍን ህልሙን ማሳካት የምትችለው ደግሞ ሌላኛዋ ፍቅርታ መጣች። ፍቅርታና አቶ መስፍን ሲገናኙ እንግዲህ ያለውም ነገር
ያሰበችው በዚህ ናክል ነውና ፌቨን ከእናቷ ጋር ብዙ ጊዜ አውርታ ነበርና ፌቨን አሁን ላይ ከመጀመሪያ ጀምሮ እናቷን ከማውራቷ በፊት ነብዩ ላይ በጣም ነብዩን ትወደዋለች። እንግዲህ ጽጌሬዳና ነብዩ እልህ ውስጥ ተገባብተው ነበርና ጽጌሬዳን ለመጣል በጣም ብዙ ጊዜ ሞክሯል። ብዙ ጊዜ እሷን ለመያዝ ቢሞክርም ጽጌሬዳ ደግሞ እንደ ሌሎች ሴቶች ስላልሆነችለት በጣም እልህ ውስጥ ገብቶ ነበረ። እሷን በመጣል እሷን መጥፎ ነገር በማድረግና እንዲሁም ዝቅ እንድትል በጣም ብዙ ጊዜ እንድትሸማቀቅም አድርጓት ነበረ። ነገር ግን ጽጌሬዳን በዛ መልኩ ማድረጉ ነብዩ የበለጠ ወደ እሷ እንዲቀርብ ነበር ያደረገውና ጽጌሬዳ ወደ እሷ እንዲቀርብ እንግዲህ ነብዩ ከፌቨን ጋር ሆኖ ብዙ ጊዜ ጽጌሬዳን ጎትቷታል። ጽጌሬዳ እንድትወድቅ ደግሞ ፌቨን በጣም ትፈልጋለች። ፌቨንና ጽጌሬዳ አብሮ አደግ ናቸውና ምንም ቢሆን በሰራተኝነት ዘርፌ በሰራተኝነት ብትገባም እነ ፌቨን ቤት ግን ደግሞ ልጇን ለማሳደግ የምትችለውን ሁሉ አድርጋለች። ፌቨንን እንደ ጽጌሬዳ ምንም ሳይጎድልባት ነበረ እንድታድግ ያደረገቻት። ያንን ነገር ደግሞ ፌቨን በጣም ያናድዳታል። በሷን እኩል ሀብቷን እያየች እንግዲህ የድሃ ልጅም ሆና ፌቨን በጣም የሀብታም ልጅ ሆና ፌቨን የድሃ ልጅ ሆነችዋ ጽጌሬዳ ታሸንፋታለች በትምህርት በእውቀት። ያንን ነገር ደግሞ ከመጀመሪያ ጀምሮ በሷ ትቀናለችና ያንን ነገር ስላለ ጽጌሬዳ ስላልተሸነፈችለት ብቻ ነብዩ እንግዲህ ጽጌሬዳን ለመጣል ወደሱ እንድትቀርብ አድርጎ ነበረ። ነገር ግን መቼም አልተሸነፈችም ጽጌሬዳ። ያንን ነገር ደግሞ ይበልጥ በመጨረሻ የጽጌሬዳ ማንነት አሁን ላይ ገብቶታል። መጥፎ ነገር እያደረገ እንደሆነ የተሰማው በአባቱ በታመመ ጊዜ ነበረ ስለ ጽጌሬዳ ማንነት ያወቀው። ነገር ግን አሁን ላይ ፌቨን አሁን ላይ የበለጠ ስለ ጽጌሬዳ መጥፎ ነገር ስታወራ ነብዩ አይወድም። ነብዩ በጭራሽ እኔ ይቅርታ ጠይቄያለሁ፣ አንቺ ይቅርታ ጠይቂ፣ ይሄ ነገር ነው ለሷ የሚገባት፣ ከዚህ በኋላ ስለሷ መጥፎ ነገር ማውራት አይቻልም ብሏል። እንግዲህ ነብዩ ወደ ፍቅር ተቀይሯል። ጥላቻው ወደ ፍቅር ስለተቀየረበት ፌቨን ደግሞ ይሄ ነገር አትፈልገውም። ፌቨን የምትፈልገው ጽጌሬዳና ነብዩ ጠላት ሆነው እንዲቀሩ ነው። ምክንያቱም እሷ ፍላጎቷ ነብዩን የራሷ ለማድረግ ነው። እንግዲህ ነብዩን የራሷ ለማድረግ የማልችለውን አደርጋለሁ፣ እስከ ሞት ሄዳለሁ ብላለች። ይሄ ነገር ደግሞ አሁን ላይ ይበልጥ ጽጌሬዳ ላይ መጥፎ ነገር እንድታደርግ እየገፋፋት ነው። አሁን ላይ ዘርፌ እንግዲህ ለአቶ መስፍን ልጇን ለመዳር ነበር አይደለ ወደ እነዛ ቤት የሄደችው። ነገር ግን ባላሰበችው መንገድ ጽጌሬዳም እዛ ቤት ስላገኘቻት በጣም ደንግጣለች። ይህ ነገር ደግሞ ነብዩ ከፌቨን አባትና ከአባቱ ሲያወሩ ስለ ሁለቱ ጋብቻ የፌቨን እናትም በፍጥነት እንዲጋቡ ልጅም ታውቃለች አውቃለች ሁሉም ነገር ነው ያለው። እንግዲህ ነብዩ የተረዳው ይሄንን ነገር ቀድመው እንዳቀዱበት የፌቨን ነብዩን ማግባት እንደምትፈልግ ተረድቷል። በዚህ መሀል ማለት ነውና ነብዩ በጣም ተናዶ ነበር። አባቴን አንተም ማልፈልገውን ህይወት እንድገባ አታደርገኝም መቼም ብሎታል። እኔ ያልኩህን ነገር ታደርጋለህ ነው እያለው ያለው። ነገር ግን አሁንም ቢሆን ነብዩ አሁን ላይ ጽጌሬዳ እናቷ ስለደረሰ እንግዲህ ጽጌሬዳ እዛ ቤት ተደብቃ እንደምትሰራ ማንንም አልተረዳም ነበረ። አሁን ላይ ነብዩ ፌቨንን ታገባለክ እስካሁን ላንተ ብዬ ብዙ ችያለሁ ካለ በኋላ ነብዩ የሚያደርገው ነገር በጭራሽ ይሄ ነገር አላደርግም ብሏል። ነብዩ አሁን ላይ ፌቨንን ካላገባ ሁሉም ነገር እንደሚያጣ ነው የነገረው አባቱ። ካሁን በኋላ አባትነቱም ሀብቱም በምንም ነገር ላይ ከሱ ምንም ነገር እንደማያገኝ ነው የነገረው። እንግዲህ ዘርፌ አሁን ላይ በጣም እሷ ላይ በጣም ስትጮህባት ነበረ። እንግዲህ ዘርፌ አሁን ጽጌሬዳ ላይ እንደዚህ ካሁን በኋላ ደግሞ ታገቢያለሽ ካለቻት በኋላ ጽጌሬዳ በጣም ደንግጣለች። እንግዲህ እናቴ ተናዳ ይሆናል ስለዚህ እኔ አስተካክለዋለሁ ብላለች። ግን ደግሞ ዘርፌ ቆርጣለች። ለአቶ መስፍን መጀመሪያ ላይ እርግጠኛ አልነበረችም ለማጋባት ሁለቱ ለማቀራረብ ይሄን ያክል አልቆረጠችም ነበረ። ነገር ግን ልጄ ከጀርባ ይሁን ነገር ታደርጋለች እና
ስለዚህ ማግባት አለባት። እኔም አርፋለሁ የሚለው ነገር ነው ያሰበችው በፍጥነት። እንግዲህ ነብዩ ቀጣዩ እርምጃ ምንድን ነው የሚያደርገው? አባቱን እሺ ብሎ ፌቨንን ያገባታል። ለፌቨን ደግሞ ከባድ የሆነ ምላሽ መልሶላታል። አንቺ ሁሉም ነገር እንደምታውቂና ደግሞ እኔና አንቺ ምንም እና ምንም አይደለንም ብለዋታል። ፌቨን እንግዲህ በጣም ቆርጣለች፣ አዝናለችምም። ነገር ግን ብታዝንም እሱ መጨረሻው እናያለን ብላ ፎክራለች። ልክ እንደ እናቷ ነብዩን እንደምታገኘው ነው የተናገረችው።